just need this rat. አነጋጋሪነቱ እንደቀጠለ ይገኛል። የ15 ሀገራት የጥቁር ገበያ ምንዛሬ የዋጋ ዝርዝርና የሐዋላ መረጃ በተመለከተ የዋጋ ተመኑን ሙሉ ዝርዝርና መረጃ አስደምጣችኋለሁ። ምን ይሄ ብቻ የባንኮች የምንዛሬ ዋጋ በንግድ ባንክ ስንት እየተዘረዘረ ይገኛል? በሀገራችን ካሉ ባንኮች ከፍተኛ ክፍያ እየሰጠ የሚገኘው ባንክ የትኛው ባንክ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ቤዚሬት የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘው። ከላይ ወይንም ደግሞ መግቢያ ላይ እንደገለጽኩላችሁ ሙሉ መረጃና ሙሉ ዝርዝር ላደርሳችሁ ተከስቻለሁ። መረጃ አናንዛዛም። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ዌልካም። እጠር ምጥን ያሉና ወቅታዊ እንዲሁም ደግሞ ዘርፈ ብዙ የሆኑ ስራዎችን የምንሰራበት የዩቲዩብ ቻናል ነው። ሰብስክራይብ አድርጉ፣ የዶል ምልክቱን ተጫኑ፣ ቪዲዮአችን ላይክ አድርጉ። በቀጥታ ወደ ገደለው የመረጃ ምንጫችን ethiopianblackmarket.com በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 17849 ብር እንደሚሸጥ እና አንድ የአሜሪካን ዶላር 178 ብር ከ49 ሳንቲም እንደሚሸጥ፣ በዚህም ከትላንትናው ጥቁር ገበያ መረጃ ጋር ሲነጻጸር ጭማሪ ማሳየቱን የወጣው መረጃ ያሳያል። በመቀጠል በንግድ ባንክ ያለውን የምንዛሬ ዋጋ እንመለከታለን። በንግድ ባንክ አንድ የአሜሪካን ዶላር 148 ብር ከ41 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በዳሽን ባንክ አንድ የአሜሪካን ዶላር 148 ብር ከ71 ሳንቲም፣ በሂጅራ ባንክ 149 ብር ከ31 ሳንቲም እንዲሁም በአባይ ባንክ 149 ከ24 በመዘርዘር ላይ ይገኛል። በመቀጠል የምናየው ዩሮን በተመለከተ ነው። የመረጃ ምንጫችን ethiopianblackmarket.com በድረገጹ እንዳስነበበው ከሆነ 100 ዩሮ በጥቁር ገበያ 20567 ብር እንደሚሸጥና 1 ዩሮ 205 ብር ከ67 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በንግድ ባንክ 1 ዩሮ 171 ብር ከ18 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ 172 ብር ከ53፣ በአባይ ባንክ 172 ብር ከ84 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ስዊዝ ፍራንክን በተመለከተ ነው። የመረጃ ምንጫችን ethiopianblackmarket.com በድረገጹ እንዳስነበበው ከሆነ 100 የስዊዝ ፍራንክ 22148 ብር እንደሚሸጥና አንድ የስዊዝ ፍራንክ 221 ብር ከ48 ሳንቲም እንደሚዘረዘር ከጥቁር ገበያ ድረገጽ ላይ ያገኘነው ይፋዊ መረጃ ያመለክታል። መረጃውን ሳንጨምርና ሳንቀንስ ያጋራ እንገኛለን። የስዊዝ ፍራንክን በተመለከተ በንግድ ባንክ 181 ከ11 እንዲሁም በአዋሽ ባንክ 179 ከ37 እና በአባይ ባንክ አንድ የስዊዝ ፍራንክ 185 ብር ከ66 ሳንቲም እየተዘረዘረ ይገኛል። ቀጠል የምናየው የኳታር ሪያልን በተመለከተ ነው። 100 የኳታር ሪያል 4750 ብር እንደሚሸጥ እና አንድ የኳታር ሪያል 47 ብር ከ50 ሳንቲም እየተዘረዘረ ይገኛል። እንዲሁም በመቀጠል የምናየው የሳዑዲ አረቢያን ሪያል በተመለከተ ነው። የመረጃ ምንጫችን ethiopianblackmarket.com በድረገጹ እንዳስነበበው ከሆነ 100 የሳዑዲ ሪያል 4762 ብር እንደሚሸጥና አንድ የሳዑዲ ሪያል 47 ብር ከ62 ሳንቲም የተሸጠ እንደሚገኝ ethiopianblackmarket.com በድረገጹ አስነብቧል። የሳዑዲ ሪያልን በተመለከተ በአዋሽ ባንክ 42 ብር ከ40 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በሂጅራ ባንክ አንድ የሳዑዲ ሪያል 42 ብር ከ35 ሳንቲም በመዘርዘር ላይ ይገኛል። ቀጠል የምናየው የኢማራቶችን ዲርሃም በተመለከተ ነው። 100 የኢማራቶች ዲርሃም በጥቁር ገበያ 4863 ብር እንደሚሸጥና አንድ የኢማራቶች ዲርሃም 48 ብር ከ63 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። እንዲሁም በንግድ ባንክ አንድ የኢማራቶች ዲርሃም 40 ብር ከ40 ሳንቲም በመዘርዘር ላይ ይገኛል። በአባይ ባንክ አንድ የኢማራቶች ዲርሃም 40 ብር ከ67 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ አንድ የኢማራቶች ዲርሃም 43 ብር ከ33 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ክፍያ እየሰጠ የሚገኘው ባንክ ሂጅራ ባንክ ነው። በዚህም አንድ የኢማራቶች ዲርሃም 43 ብር ከ80 ሳንቲም እየተዘረዘረ ይገኛል። መቀጠል የምናየው የአውስትራሊያን ዶላር በተመለከተ ነው። 100 የአውስትራሊያን ዶላር ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ እንደሚያመለክተው ከሆነ 11700 ብር እንደሚሸጥና አንድ የአውስትራሊያን ዶላር 117 ብር እየተዘረዘረ እንደሚገኝ መረጃ ያሳያል። በመቀጠል ካናዳን ዶላር እናያለን። የመረጃ ምንጫችን ethiopianblackmarket.com በድረገጹ እንዳስነበበው ከሆነ 100 ካናዳን ዶላር 12729 ብር እንደሚሸጥና አንድ ካናዳን ዶላር 127 ብር ከ29 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ፓውንድ ስተርሊንግን እናስከትላለን።
100 የፓውንድ ስተርሊንግ 23446 ብር እንደሚሸጥና 1 ፓውንድ ስተርሊንግ 234 ብር ከ46 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በንግድ ባንክ 1 ፓውንድ ስተርሊንግ 191 ብር ከ45 ሳንቲም፣ በአዋሽ ባንክ 197 ከ47 እንዲሁም በአባይ ባንክ 196 ከ12 እየተዘረዘረ ይገኛል። በመቀጠል የምናየው የኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር 58162 ብር እንደሚሸጥና አንድ የኩዌት ዲናር 581 ብር ከ62 ሳንቲም እንደሚሸጥ፣ በዚህም ከትላንቱ የጥቁር ገበያ መረጃ ጋር ሲነጻጸር በዛሬው ዕለት ከፍተኛ ጭማሪ ማሳየቱን የወጣው መረጃ ያሳያል። በመቀጠል በዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችው ባህሬን እናያለን። 100 የባህሬን ዲናር 47400 ብር እንደሚሸጥና አንድ ባህሬን ዲናር 474 ብር እየተዘረዘረ ይገኛል። በመቀጠል ጆርዳን ዲናር እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የጆርዳን ዲናር 25222 ብር እንደሚሸጥና አንድ ጆርዳን ዲናር 252 ብር ከ22 ሳንቲም እንደሚዘረዘር መረጃው ያሳያል። በመቀጠል የኢንዲያን ሩፒን በተመለከተ እናያለን። 100 የኢንዲያን ሩፒን 201 ብር እንደሚሸጥና አንድ ሩፒን 2 ብር ከ01 ሳንቲም እየተዘረዘረ ይገኛል። በመቀጠል የሳውዝ አፍሪካን ራንድ እናያለን። 100 የሳውዝ አፍሪካን ራንድ 103 ብር እንደሚዘረዘርና አንድ የሳውዝ አፍሪካን ራንድ 9 ብር ከ03 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው የኦማን ሪያልን በተመለከተ ነው። 100 የኦማን ሪያል 46500 ብር እንደሚሸጥና አንድ የኦማን ሪያል 465 ብር እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።